በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰናል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን እድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። የሻቢያ ትዕዛዝ ለበቅሎቹ ጠመንጃ ያልያዙ አዲስ ፋኖች 7 ወር ከ28 ቀን በወልቃይት ያንዳርጋቸው መሬት ቶሎ የምንዳስሳቸው ነጥቦች ናቸው። ሰሞኑን በርካታ ኢትዮጵያውያን የሻቢያ ተላላኪዎች የሚሏቸው የአዲስ ኮምፓስ በየጊዜው የሚመጣው የብሪጅ ሚዲያ ደግሞ አፈወርቅ በደዊ የሻቢያ በቅሎች የሚል ማዕረግ የሰጣቸው ሰዎች አሁን አጀንዳ አገኘን ብለው እየተሯሯጡ ነው። አይ ቲንክ ወድጃታል። የሻቢያ በቅሎች የሚለው እንደገባኝ ያረጡ ማለት ነው። በቅሎቹ እንደገባኝ መውለድ የማይችሉ ማለት ነው። አዲስ ሐሳብ ማመንጨት የማይችሉ ማለት ነው። መሸከም ብቻ ስራቸው የሆነ ማለት ነው። የተጫኑትን ብቻ እየተሸከሙ የሚሄዱ ማለት ነው። በአስተሳሰብ ደረጃ ነው፣ በግለሰብ ደረጃ ሳይሆን በአስተሳሰብ ደረጃ ወደ በቅሎነት የተቀየሩ ማለት ነው። አፈወርቅ በጣም ጥሩ ስያሜ ነው ያወጣው። እነዚህ ሰዎች ሰሞኑን እየተሯሯጡ ነው። እነዚህ የሻቢያ በቅሎች በአማራ ክልል የጠለፉት የፋኖ የትጥቅ ትግል ጠልፈውት ነበር። ፍርክስክሱ ወጣ። ግማሹ መሳሪያ የሰጠ መግባት ጀመረ፣ ግማሹ ሌላ ነገር ሆነ። አሁን ፋኖ የሚል እንኳን ብዙ አያነሱም። በነገራችን ላይ አሁን ዛሬ አቶ አንዳርጋቸውን ሲሰማው ነበር። አንድም ቦታ ፋኖ የሚል የለም። ትላንትና ነው ይለቃል በቃ አጀንዳ ኢንጂነር ይልቃል አጀንዳ የሚሆን ነገር አጣውበት ሰምቼው ከግራንድ ስትራቴጂስት ወደ ግራንድ ጀስቲፋየር ተቀይሯል ብያቸውልና ምን ጀስቲፋይ ሊያደርግ ይሆን ብዬ ሙሉ ሰማሁት። ምንም ነገር የለም። ምንም ባይመጣ ነበር የሚሻለው። ሮሃ ሚዲያ ላይ ነው በቃ ምን ጀስቲ ነግራቸዋል አረጋው ይመጣል። አሁን ግራንድ ጀስቲፋይ ያደርጋል because ከግራንድ ስትራቴጂስት ወደ ግራንድ ጀስቲፋየር ተቀይሯል። እና ያን እስቲ ምን እንዴት አድርጎ ጀስቲፋይ ሊያደርገው ነው? 13 ፕሬዝዳንት፣ 13 ጸሐፊ፣ 13 ምክትል ሊቀመንበር፣ 13 ሎጂስቲክ ኃላፊ፣ 13 ጦር አዛዥ፣ 13 ምናምን እንዴት ነው ጀስቲፋይ የሚያደርገው? አጣ መልስ የለው። እና ውሃ ውስጥ የገባ ምናምን ሆኖ ነው የወጣው ይልቃል። that's why by the way አላነሳሁትም። በጣም ነው ያሳዘነኝ። በአንድ ጊዜ እንደዛ ይሰበራል ብዬም አላሰብኩም ነበር። እንግዲህ ይሄን ስል አሁን ሌሎቹ ጋር ይወጣል። in any case የጀመሩት ይሄ ፋኖ የሚባለው ትግል ተፈረካከሰ። በአጭር ጊዜ ነው የተፈረካከሰው። ነገራችን ላይ in a sense ማህበረሰቡ የተጎዳ አይደለም ያልኳቸው አይደለም። the speed of እንትኑን ነው የነገርኳቸው ያለው። ከዛ ሞቅታ ከዛ ሆይሆይታ within a short period of time ጀርባውን የተሰበረው። በተለይ ጎንደሮቹ ሙሉ ለሙሉ ነው የሰበሩት። ያ እንደማያዋጣ ሲገባው አቶ አንዳርጋቸው እንዳያችሁት ሙልጭ አረገና ፋኖን ወጣ። ሙልጭ አርጎ ምን አንዳንዶቹ እኮ በሌብነት ይገቡ ነው። አንዳንዶቹ ሰው ገለው እኮ ይገቡ ናቸው። አንዳንዶቹ ሰላም እንትን አሸናፊነት የሚመጣ ተጠያቂ እንሆናለን የሚሉ ነው። አንዳንዶቹ በደም ይገቡ ናቸው። አንዳንዶቹ የተማረ ሰው ከመጣብን እናጣለን የሚሉ ነው። አንዳንዶቹ ከጫካ መውጣት የማይወዱ ናቸው። ይሄ እኔ ንግግር ያንዳርጋቸው ሙልጭ አረጋቸውና ወጣሱ የማይረቡ ብሎ ማለት ህዝቡ ፍላጎት አለው መቆጣጠር ይችላል ምናምን። እነዚህ ግን ሊደርሺፕ የሚባል የላቸውም ማለት
ሌላ ፓዝ መፈለግ ነበር ሌላ መንገዶች መፈለግ ነበረባቸው ለዚህ ነው አሁን ሻቢያ ትእዛዝ ይሰጣቸው እናነሳላችኋለን ምንድነው ትእዛዝ ይሰጣቸው የት ነው ምንድነው የሆነው የሚለውን እናነ ስለዚህ የተወሰኑትን ነጥቦች ያነሳው ልሂድና እንወያይበታለን አንደኛው እንግዲህ ፕሮፌሰር መሐመድ ሐሰን ነው ሁለተኛው አንዳርጋቸው ናቸው በቅሎቹ የሻቢያ በቅሎች ማለት ነው ፕሮፌሰር መሐመድ ሐሰን አሁን በየሚዲያው ነው የሚሯሯጠው ምን ማለት ጀመረ ጠበንጃ ያለያዙ አዳዲስ ፋኖች ማለት ጀመረ ከዚህ በፊት ነግረናቸዋል ይሄ የጤና ሙያተኞችን የኢትዮጵያ ጤና ሙያተኞችን ተቃውሞ ሃጃክ ለማድረግ እየተሯሯጡ ነው የሚለው ነገር ነግረናቸዋል የጤና ሙያተኞች እንኳን አትምጡብን ስም ጠርተው ባይዘዌ የጤና ሙያተኛ ኃላፊው ስም ጠርቶ ነው ጀዋር እጅህን አንሳ ከኛ ላይ ታየደንዳ እጅህን አንሳ እኔ አይደለም ሂዱና ሪፖርተር ላይ ስሙት እጃችሁን አንሱልን የኛ ጥያቄ የፖለቲካ ጥያቄ አይደለም የመንግስት ጥያቄ አይደለም የመንግስት የመለወጥ ጥያቄ አይደለም ያለን ነው ያሉት በአደባባይ ወጥተው እነዚህ ግን በተለይ አሁን ያልኳችሁ የሻቢያ በቅሎች ቅድም የጀመሩት ፕሮጀክት የጠመንጃው ፕሮጀክት ፈርሷል የሚያዋጣሉንም ነው ምናልባት ቲፒኤልኤፍ ሲጨመርበት መነቃቃት ካላመጣ በስተቀር ፍርስርስ ወጥቷል ስለዚህ ተገለበጡና የጤና ሙያተኞች ጋር መጡ ሲመጡ ደግሞ ፖለቲሳይዝ ሊያረጉት መጡ ከፋኖች ጋር ሊያስተሳስሩት መጡ ይሄንን ነው ስንል የነበረው እነዚህ ሰዎች ፖለቲካል ያደርጉት ነው የሚፈልጉት ስንል ነበር የነበረው አልዋለም አላደረም ፕሮፌሰር መሐመድ ሐሰን መጥቶ ዝርግፍ አደረገው አዳዲስ ፋኖች ናቸው የስርዓት በህዝባዊ አመጽና ትግል መውደቅ አለበት ህዝባዊ አመጽና ትግሉ በአንድ መስመር መመራት አለበት እናቀናጀው የሐኪሞቹንና የትጥቅ ትግሉን እናቀናጀው እኔ አፈወርቅ ልኮልኝ ያየሁት ባይዘው ዶክተሮቹና ነርሶቹ የፊት መስመር ላይ የቆሙ አዳዲስ ፋኖች ናቸው ተመልከቱ ዶክተሮቹና ነርሶቹ የፊት መስመር ላይ የቆሙ አዳዲስ ፋኖች ናቸው ያኛው ጠመንጃ ይዟል እነዚህ ግን ጠመንጃ ያለያዙን ስለዚህ ጠመንጃ ያለያዙ ፋኖች ናቸው ማን ሐኪሞች ማን ዶክተሮች ይሄን የሚላችሁ የሻቢያው ተላላኪ ነው አፈወርቅ የሚለው የሻቢያው በቅሎ ነው ሌብነትን እንደ ፕሮፌሽን ያስቀመጠ ስርዓት ለ30 አመት እዛ ሀገር ውስጥ ቀጥሏል የዚህ ደግሞ የባሰ ነው ስለዚህ ህዝቡ ከነዚህ መጠበቅ የለበትም የራሱን ውሳኔ አብዛኛ ነው 0.01% የማይመሉ ክፍሎች ናቸው እነዚህ በህዝባዊ አመጽና በህዝባዊ ትግል መውደቅ አለባቸው ህዝባዊ አመጽና ትግሉ ደግሞ መገናኘት አለበት መስመሮቹ አንድ መሆን አለበት አንድ ላይ ነው ሁላችን ስንተባበር ነው ስንተባበር ያገሬ ሰው እንደሚለው ድር ቢያብር አንበሳ ያስር ስንተባበር በአመለካከት ስንተዋወቅ አዲስ ሀገር በአዲስ መልኩ በዚህን ሁሉ ኤክስፒሪየንሳችንን ይዘን አዲስ ለውጥ ማምጣት አለብን ለዚህ ነው ያልኩት ዶክተሮቹ ፍሮንት ላይን ላይ የቆሙ ነርሶቹ ፍሮንት ላይን ላይ የቆሙ እነሱ ራሳቸው እኮ አዲስ ፋኖ ናቸው ከዛ ውጭ አይደሉም የኛው ፋኖ ጠመንጃ ይዟል የጠመንጃ ሊያጽም አዲስ ፋኖዎች ናቸው እንግዲህ በሰፊው የተዛዛረ ነው ይሄ ቪዲዮ በነገራችን ላይ እንዲና ፖለቲካ እንኳን ሲሰሩ ምን እንደሚሰሩ አቁም አፈወርቅና መሰግናለሁ ለቪዲዮ ግን ብዙ ቦታ ነው ተሰራይቶ ያያዩት ያለው ተመልከቱ ምንድነው ያደርጋሉ ያሉት የሐኪሞቹን እንቅስቃሴ የጤና
ሙያተኞቹን እንቅስቃሴ እንኳን ሃይጃክ ለማድረግ ህሊናቸው እንደዚህ ነው የሚያስበው። ዩዝለስ ወልድማን እውነት ነው። ታንክ ዩ አብ። ግን እንትኑን ነው በሱ በኩል እየተራመደ ያለውን ሐሳብ ነው እያሳየን ያለው። ፋኖች ናቸው መሳሪያ ላይ ያገቡም እንጂ ፋኖች ናቸው። ምንድነው ፋኖ? ሁለት ሶስት ነገሮች እኮ እዚህ ውስጥ አደገኛ ነገሮች አሉ። እነሱ በሚሉት ዘሶኮልድ ፋኖ ማለት ነው። አንደኛ ፋኖች ናቸው ሲሉ እነዚህ ሰዎች በጉልበት የሥርዓት ለውጥ ለማምጣት መንግስት ለመገልበጥ የሚንቀሳቀሱ ናቸው የሚለውን ነው ይሄ ሰውዬ እየነገረን ያለው። ቢኮዝ ፋኖ እያደረገ ያለው እሱ ነው። በጉልበት በኃይል ስርዓት ለመለወጥ ለመንግስት ለመገልበጥ የሚንቀሳቀሱ ናቸው ማለት ነው። ለዚህ ነው ስላወቁ ነው ዶክተሮቹ ሐኪሞቹ ራቁልን እናንተ በቅሎች የነጠብ አጀንዳ የሌላችሁ ከኛ ራቁ የሚል ያላቸው ለዛ ነው። አይርቁም ግን ይሄዳሉ፣ ይጠልፋሉ፣ ይጥሉታል። ሁለተኛው አንድምታ ኦኬ ፋኖ ዛሬ ማን ነው ፋኖ? ሌላ ትርጉም እስካልተሰጠው ድረስ ዛሬ ያለው ፋኖ የአማራ ብሔርተኛ ነው። የአማራ ጽንፈኛ ብሔርተኛ ነው። አክቹአሊ ብሔርተኛ ብቻ አይደለም፣ ጽንፈኛ ብሔርተኛ ነው። ያለን ያለው ምንድነው? እነዚህ ሐኪምና ምናምኖች ተልኳቸው የአማራ ጽንፈኛው ብሔርተኛ የያዘውን ተልኮ ለማሳካት ነው እኮ እያለው ያለው። ጽንፈኛው ሚሊታንቱ ኦፍ ኮርስ ሚሊቴሪ እንደላቸውም እንጂ እንትን መሳሪያ የሌለው የአማራ ጽንፈኛ ማለት ነው። ዛሬ ትርጉሙ ፋኖ እሱ ነው። ኦሮሞ ሆኖ ፋኖ ነኝ የሚል ያለ አይመስለኝም። ወላይታ ሆኖ ፋኖ ነኝ የሚል ያለ አይመስለኝም። ሲዳማ ሆኖ ወይም ሶማሌ ሆኖ እኔ ፋኖ ነኝ የሚል ሌላ ማለት በነ አንዳርጋቸው ዴፊኒሽን ካልተወሰደ በስተቀር እሱ ፋኖ ማለት ወይም አማራነት ማለት ለአማራ ትግል ምናምን ትጥቅ ትግል የደገፈ ስላለ ማጽናኛ ነገር አስቀምጦ አይቻለሁ። ካልሆነ በስተቀር ዛሬ ይሄ ኮመን ኔም የነበረ ኔም ተወስዷል። አሁን ተወስዶ ለአማራ ጽንፈኛ ተሰጥቷል። ስለዚህ ሁለቱን ነገሮች ነው እያስተሳሰሩ ያሉት እነዚህ ሰዎች። በአንድ በኩል የመንግስትን በኃይል ሊጥሉ የተዘጋጁ የተንቀሳቀሱ ያሉ፣ ሲቀጥል ደግሞ የአንድ የሆነ ጽንፈኛ የሆነ ብሔርተኝነትን ለማስፈጸም የሚንቀሳቀሱ ማለት ነው። ይሄ ነው ኢምፕሊኬሽኖቹ። የሻዕቢያ ልጆች እየተራመዱ ያሉት እሱ ነው። ሁለተኛው ወደ አንዳርጋቸው እንምጣ። አንዳርጋቸው እንደው መጀመሪያ ስለ ኢዜማ ስለ አዲስ 24 አዲስ ኮምፓስ የተናገረው ነገር አለ። ዛሬ ነው የቀረበው። አንዳርጋቸው ደግሞ ሌላኛው የአንድ ልጆች ሚዲያ ጋር ሄዶ ማለት ነው እንዲህ ነው የተሯሯጡ ነው ቅድም እንዳልኩት። ናቱ አንዳርጋቸው የኢዜማ ሰዎች ለምን ወደ አዲስ 24 ወደ አዲስ ኮምፓስ ሄዱ ብሎ ይቆጫል። ለምን ሄዳችሁ የኤርሚያስ ጋር አይነት ማለት ነው። አዛዥ ነው። አሁን የሚሰማው እሱን ነው። ቀጥሎ ደግሞ የኢዜማ ፕሮግራም የጻፍኩት እኔ ነኝ ይላል አቶ አንዳርጋቸው። እኔ ነኝ የኢዜማን ፕሮግራም ቁጭ ብዬ የጻፍኩላቸው ይላል። ሶስተኛ የኢዜማ የትግል ስልት ሁለንተናዊ ነው፣ ዲዛይን ሳደርገውም ስጽፈውም ሁለንተናዊ ትግል ነው የመረጥኩላቸው ይላል። ከዛ ከጋዜጠኛው ጋር ተሰባስቦ ኢዜማ ማለት የግንቦት ሰባት አልጋ ወራሽ ነው ይላል። የኔን አስመልክቶ አጭር ነገር አነሳለሁ። የኢዜማን አስመልክቶ ግን ባለችኝ ሰዓት ወደ ስቱዲዮ ከመግባቴ በፊት ሁለት የኢዜማ ስራ አስፈጻሚዎችን ለማግኘት ሞክሬያለሁና እየሳቁን የነገሩኝ እንግዲህ እየሳቅን እንሰማቸዋለን። ኢን ኤኒ ኬዝ አንዳርጋቸው መጥቶ ዛሬ ለምን እዛ ሄዳችሁ አይነት ሐሳብ የኢዜማ ፕሮግራም የጻፍኩት እኔ ነኝ፣ የትግል ስልቱ ሁለንተናዊ እንዲሆን ያደረኩት እኔ ነኝ እና የግንቦት ሰባት አልጋ ወራሽነትን ያነሳልና እስቲ ትንሽ እንስማው። አንዲ በጣም ያስገርመው ነገር ግን
ተቋሚ እንኳን ማለት አንችልም እንደ ኢዜማ አይነቱ ድርጅት የኢዜማ አይነት ድርጅት በጣም የሚያሳዝነው ለምንድን ነው ኢዜማ የሚባለው ድርጅት የሶሻል ዴሞክራቲክ የሚባል በዋነኛነት የሐኪሞችን የመምህራንን በፋብሪካ የሚሰሩ ሰራተኞች ትልቁ መሰረቱ ሆኖ የሚቋቋሙ ድርጅቶች ናቸው ሶሻል ዴሞክራቲክ ፓርቲ እንግሊዝ ሀገር አሁን ያለሁበት ሀገር ሌበር ፓርቲ እየተቋቋመ ነው በሙሉ አሁን ስዊድን ኖርዌይ ፊንላንድ ዴንማርክ የምታያቸው ሶሻል ዴሞክራቲክ ፓርቲዎች በሙሉ መሰረታቸው እነዚህ ሐኪሞች እነዚህ መምህራን ናቸው የዛ አይነት ፓርቲ ነኝ ነው ብሎ በፕሮግራሙ ምክንያቱም ፕሮግራሙን የጻፍኩት ምን ስለሆንኩ እዛ ውስጥ አልገባም መንደርደራው ምናምኑ በሙሉ እንዲህ አይነት ነገር መሰረት አድርጎ የሚመጣ ነው በሶሻል ጀስቲስ ነው ማህበራዊ ፍትህና አምናለሁ ብሎ ነው በፕሮግራሙ ላይ ያስቀመጠው ስለዚህ ይሄን አይነት ዶክትሪን ፍልስፍና የፖለቲካ ፍልስፍናና ሪዮት ዓለም የሚከተል ነኝ የሚል ድርጅት ከድም ካለው ምንም ደንታ የሌለው የብልጽግና ወንጌል ብሎ ድህነትን ማጥፋት ሳይሆን ደሃን ከሚጠላ መንግስት ጋር ቆሞ የነዚህ ጤና ባለሙያተኞች ጥያቄ ከጀርባው የፖለቲካ ስልጣን ለመያዝ መንግስትን ለመጣል የሚፈልጉ ኃይሎች ያሉበት ነው ይሄንን እንጸየፋለን በዚህ መንገድ መደረግ የለበትም የሚል ነገር ነው ያቀረበው በቀደም አንደኛው ሚዲያ ላይ የነሱ ስሙታው ነው አንደኛው ሚዲያ ላይ በቀደም የነሱ ፐብሊክ ሪሌሽን የህዝብ ግንኙነት ሰዋቸው ሙላላል በጣም ይገርማል የሚመጡበት ሚዲያ እዚህ ደስ መቼም በጣም አስደናቂ ሆኖ ነው ማገኘው ያለው እዛ ላይ መጥቶ 2 ሰዓት የፈጀ በዚህ ጉዳይ ላይ አስተያየት ሲሰጥ ያውም እንግዲህ እነሱን እንዲጠቅማቸው ተብሎ ነው እዛ ሚዲያ ላይ የመጣው ግን ጠያቂው እነሱ ቲፎዞ ለመሆንም እየሞከረ መምህራን ማን ነው ሐኪሞችን ብቻ ነው ወይ የምትቃወሙት ያለው ምክንያቱም የነሱ ስራ ማቆም የሰው ህይወት ስለሚጎዳ ወይስ ሌላውንም አይነት ስራ ሌላውንም ሙያ ውስጥ ያለውን ነው ብሎ ሲጠይቀው በፊት ለፊት ነው መምህራንንም የታክሲ ሾፌሮችንም ማናቸውም የስራ ማቆም አድማ በዚህ ሰዓት ላይ ማድረግ አይችሉም ምክንያቱም በስራ ማቆም አድማ ሀገሪቷ ቀውስ ውስጥ ትወድቃለች የሚል እምነት ስላለን የሚል መልስ ነው የሰጠው ነው የሞራል ጉዳይ እንኳን የሐኪሞችን አድርጎ ሰው ስለሚሞት ነው የሚል ነገር ውስጥ አልመጣም ያለው ስለዚህ የዜማ ነገር በጣም እጅግ አሳፋሪ ነው ፋክት እንግዲህ ሰማችሁት አንደኛ ሚዲያ ሊመርጥላቸው ነው የሚያስበው እና የነሱ ቲፎዞ የሆነ ሚዲያ ጋር ሄደው ምናምን ነው የሚለው የሚመጡበት ሚዲያ እንኳን አስደናቂ ነው ይላል አንደርጋቸው እንደው መቼም ምን አይነት በቅሎ እንደሆነ እውነት ለመናገር ሚዲያ የመምረጥ ስራ ሊሰራ ይሞክራል to begin with ሚዲያ የመምረጥ ስራ ያንተ ስራ አይደለም እና የት እንዲመጡልን የፈለከው የሚዲያ የሰላም ሚዲያ ነው እነሱ ሐሳባችንን የትኛውም ላይ እናንጸባርቃለን ብለው አስበው ሊሆን ይችላል ስለነሱ ልናገር አልችልም ቢያንስ ግን እስከ ገባኝ ድረስ ኮንስትራክቲቭ ኢንጌጅመንት ማድረግ እንችላለን ስላሉ ነው የመጡት አብንም ይሁን ኢዜማዎች ሌሎቹ ብልጽግናም ሌላው ቢያንስ የጦርነት ስብከት አይኖርም ብለው ስላሰቡ ነው የመጡት ወንድም አንዳርጋቸው አንሰብክም ጦርነት ግፋ ብለው አንሰብክም ፋኖ ተነስ ፋኖ ተቀመጥ ቄሮ ተነስ ቄሮ ተቀመጥ አንልም እንደማዋጣ አይተነዋል እነሱም መግለጫቸው አንተ የምታስበው የጠሽጠሽ አይደለም መግለጫቸው የሰከነ ሀገር ይኑር ነው መግለጫቸው ስለዚህ አንተ የምትቆጥራቸው ሚዲያዎች ጋር መምጣት መብት አላቸው እነሱን ሆኜ መናገር አልችልም እኔ ግን እንደኔ ሳስበው እኔን ሲመርጡኝ ኮንስትራክቲቭ የሆነ ኢንጌጅመንት እናረጋለን ብለው ስላሰቡ መጡ ብዬ ነው ማምነው ደሞም ነው እኛ ሀገር አንበትንም ኢትዮጵያ እንድትበተን አንፈልግም መከራከያን አንበትንም እንዲጠናከር ነው የምፈልገው እንዳንተ ውጉት አንልም መከላከያ እነሱም አይሉም
እኛ ብሔራዊ ጥቅም አለን ብለን እናምናለን የባህር በር ምናምን አንተ ተላላኪ ነህ ያውም በቅሎ ደረጃ ማፍራትም አትችል ስለዚህ እነዚህ ሰዎች ምክንያታዊ ሆነው ነው የመጡት አንደኛው እሱ ነው የነሱ ቲፎዞ የሚል ያነሳል እኔ ቲፎዞነቴ የሰላም ቲፎዞ ነው ነገ ከነጎዲያ አንተ ሰላም ይሻላል አያዋጣም በዚህ እድሜ ጦርነት መስበክ ልክ አይደለም ካልክ እንጋብዛለን ደሞት አንዳፋፍ ቀርቶ ኢሳያስን ጌታና አምላክ ይየውንክ የሱን እግር የምታጥብ ከሆነ ግን አንጋብዘ so it matters with የተለወጠ አስተሳሰብ ላይ ሀገር እንዲፈርስ አንሰራም እኔ ከሞት ሰርዶ አይብቀል ብለን አንሰራው አዲስ ኮምፓስ አዲስ 24 ይሄን ስራ ይሰራ የፈለገውን ኮስት ላይ ዛሬ እንደውም ጥሩ ደረጃ እኮ ነው ያለነው እንደጀመረን ወይ ምናምን እኮ ላይ አይደለም ዛሬ ህሊና ያለው ሰው ተሰብስቦ እየመጣ ነው ደሞ ነገ ይባዛል ብዬ ማስባለሁ ይባዛልም ይበዛልም because ከዚህ በኋላ አሸናፊው ሐሳብ የሰላም ሐሳብ ነው አሸናፊው ሐሳብ የኢትዮጵያ ብሔራዊ ጥቅምን ማስጠበቅ ነው አሸናፊው ሐሳብ የኢትዮጵያ መከላከያን ጠንካራውን እንዲወጣ መስራት ነው ስለዚህ ስለ አዲስ ኮምፓስ ስለ አዲስ 24 ሐሳብን ስትለውጥና ስትጸጸት ትመጣለህ እንጂ የከሌ ቲፎዞ የከሌ ምናምን ለመሆን አይደለም ሰላም ሲሉ እንደግፋቸዋለን ወይ ሰው ምን ይለናል ኢዜማ ምናምን ሰው እንደዚህ ያለው ነው አብን እንደዚህ ኖ እንደውም ተደፍቀዋል አሁን በተለይ ሌትሊ ማስበው ነገር የነዚህ ሰዎች ሐሳብ ተደፍቋል በጣም የተደፈቀው ሐሳብ ጎልቶ መውጣት አለበት ሶ ሐሳባችን እሱ ነው አይ ኖ በኋላማ ቨርጂ ላይ ያደረጋችሁ ስብሰባ ስለ አዲስ ኮምፓስ ስለ አዲስ 24 ምን አቅጣጫ እንደተሰጣችሁና አቃለው በነገራችን እዛው ውስጣችሁ ያለ ሰው ነው የነገረኝ ምን እንዳላችሁ አዲስ 24ን በተመለከተ ኤርሚያስን በተመለከተ ምን አቅጣጫ እንዳስቀመጣችሁ አቃለው ማለቅ እንዳይመስል ከሻቢያ ጋር ሆነ ብትችሉ ህይወት ማጥፋት ነው የምትፈልጉት አይደል እሱን አይደል የተነጋገራችሁት and ሻቢያ ከዛው ጭም የለውም ከዛው ጭም ፕሮጀክት የለውም የሰው ህይወት ከማጥፋት ውጪ ሌላ ዓላማ ዛሬ ነገታቸው ረዳ ያለው እኮ ነው ትልቁ መጨረሻ ላይ ሄዶ እስከ ማጥፋት ድረስ የሚሄድ ነው የምታወሩት ሳናቀው ቀርቶ ይመስላል ስለዚህ ከኔ ጋር የተያዘውን ነገር በዛ ነው ሁለተኛ ጎበስ ኮንክ ኤርሚያስ ያመጣው መረጃ ዲፌንድ አድርጎታል አንድ በኋላ ዘረዝርላለሁ 1 2 3 4 ብያምጥቻለሁ እስቲ ውጣና ያኛው ሚዲያ ምናምን የሚሄዱበት ሚዲያ ይገርማል ከምትል ውሸት ዛሬም ማመጣው ነው ከዛ እኔ ልፈር አዲስ ኮምፓስ አዲስ 24 ይፈር ከዛ በኋላ ይሄ አንዱ ነገር ነው ማለት ሁለተኛ ስለ ኢዜማዎች ያነሳው ነው ትንሽ እንስማና ነግራችኋለሁ ኢዜማ መቼም የግንቦት 7 ወራሽ ነው እኔ እስከማምነው ድረስ አትሊስት በብዙ ነገሩና ያው የትግል ስልቱ ሊለያይ ይችላል ግን ያን ጊዜ እኔ እስከማቀው ድረስ ህዝባዊ አመጽን ህዝባዊ ትግልን የሚደግፍ ድርጅት ነበር መንግስት ሲበላሽ መንግስት አካሄዱ ትክክል አይደለም ብሎ ባሰበ ጊዜ ተው ህዝባዊ እንቅስቃሴ ከዛ ጠንከር ያለው የትግል ያካሄድ የነበረ ድርጅት ነው ሶ ዛሬ እንደውም አይ ቲንክ ብዙዎች እንደሚናገሩት ከወያኔ የባሰ ስርዓት ሲመጣ በጣም ጨካኝ የሆነ ስርዓት ሲመጣ ሐኪሙም ይሁን መምህሩ ተደራጅቶ ጥያቄውን ቢያቀርብ ሰላማዊ ንቅናቄ ቢያደርግ ምንም ነው ችግሩ አሚን ኢዜማ ትናንት ሲለው ከነበረው ጋር አይጋጭም ወይ የኢዜማ መሪዎች ያልነበሩም ወይ ትናንት ያው አንተ እስር ቤት ነበርክ ሊሆን ይችላል ግን የአረብ አብዮት በተነሳበት ጊዜ የኢትዮጵያ ህዝብም በተመሳሳይ መልኩ እንዲነሳ ቅስቀሳ ያደርጉ የነበሩት የዛን ጊዜ ሐኪሞችም ተነስተዋል ሁሉም መከራከር ተነስተና ዛሬ ምንድነው የተለየ የሚያደርገው አሚን ኢዜማ በዚህ ደረጃ ትናንት የሚያምንበትን ብዙ የጻፈበት ፕሮግራም ወይም ደግሞ አትሊስት ግንቦት 7 በዚህ ደረጃ እንዲቀይር ያደረገው ነገርስ ምንድነው
ነው እኔ እኮ ነበርኩኛል ሁለገብ ትግል እኮ ነው ያለው እኛ ዝም ብሎ የጠመንጃ ትግል ብቻ ሳይሆን በከተማ ውስጥ ሰራተኛው መምህሩ በሙሉ የተለያየ ሙያ ያለው በሙሉ በተለያዩ ምክንያቶች ኑሮ ውድነትን የሚሆን ስራ ቦታ ላይ በሚቀጥመው ጫና በአፈናው ላይ ተነስቶ በሚያደርገው ሰላማዊ ትግል ጭምር በጠመንጃና የሰላማዊ ትግል አንድ ላይ ሆኖ መንግስትን መጣል ትክክል ነው ብለን እኮ አስቀምጠን በከተማ ውስጥም እኮ እናደራጅ ነበር ይሄን ለመሰለው ነገር ምንድነው ልዩነቱ አሁን የምትለው እኮ የዛን ጊዜ የምናደራጀው አንድ መንግስት ለመጣል ነው አሁን እኮ የዜማ ችግር የሆነው ራሱ መንግስት ሆኗል ከመንግስት ጋር ተለጥፎ ስለዚህ እንዲህ አይነት የትግል ስል ተጠቅመው የፋብሪካ ሰራተኞች ስራ ያቆሙ መምህራን ስራ ያቆሙ ኑሮ ውድነትን ይታገሉ ብሎ ጥያቄ መመሪያና ወይ ሲያደርጉ ድጋፍ እንዳይሰጥ የሚነሱት በራሱ መንግስት ላይ ነው የሚጥሉት የሱን መንግስት ሊሆንበት ሆነ የገባበት ችግር እኮ ይሄ ነው እንደ ፕሮፐር ተቃዋሚ ድርጅት ከዚህ መንግስት ተገምጥሎ ኢዜማ እንደ ኢዜማ ምንም አይነት ግንኙነት ከዚህ መንግስት ጋር ሳይኖረው ይሄን መንግስት ተጠያቂ የሚያደርግ የእውነተኛ ተቃዋሚ ድርጅት ስራ የሚሰራ ቢሆን ኖሮ አሁን የምትለው ነገር ላይገባ ይችል ነበር እንዲህ አይነት ቀውስ ውስጥ ግን ይሄንን ያደረገ አይደለም ከመንግስት ጋር ተቀምጦ በአማራ ክልል ላይ እና በአማራ ህዝብ ላይ የሚካሄድን ጭፍጨፋ በህግ መልኩ ሲጸድቅ ድምጽ የሚሰጥ የካቢኔ አባል ከኢዜማ ቋል በየጊዜው የሚወጡትን ህጎች በካቢኔ የሚያልፍ ነገር በሙሉ ኢዜማ አብሮ ከአብይ ጋር የመከረ የሚያሳልፈው ነገር ነው ያስፈራራቸዋል በነገራችን ላይ ኢዜማዎች እኛ ድል አርገን ስንመጣ ከምናጠፋቸው ሰዎች አንዱ እናንተ ናችሁ እንደ ጠቅላይ ሚኒስትሩ በአይሮፕላን አዝኖ ይዟችሁ ካልሄዶ በስተቀር እንገላችኋለን ነው እያለ ያለው ፕሮፌሰር ብርሃኑ ከሰማህ እንደዛ እያለ እንገላለን እንምጣና ስንመጣ የመጀመሪያ እርምጃ የምንወስደው ምናጠፋችሁ እናንተን ነው እያለ ነው ከቀጥሎ ስትሰሙት እሱ የራሳቸው ይመልሱ እንዲህ ነው የሚያስበቃ ቂም በቀል ቁርሾ ጸብ እሱ ሸሽቶ የሆነች ስቱዲዮ ውስጥ ቁጭ ብሎ ስለንገላቸዋለን ያወራል የሰው ደግሞ የት ሚዲያ ነው የሚሄዱት ምናምን ይገርማል ምናምን ይላል ዛሬ በጣም ብዙ ነገሮች ተቀይረዋል አንዲ ትላንት ስንጀምረው በቀጭን ገመድ ላይ ነበር ሄድነው ብዙ አፕ ኤንድ ዳውኖች ነበሩ ዛሬ ገመዷ እየወፈረች ነው እያየነው ገመዷ እየወፈረች ነው የምትወፍረው ደግሞ የሰላም አቋም ሁሌም ቢሆን የሰላም አቋም አሸናፊ ነው የሀገር ጥቅም አሸናፊ ነው የሀገር ህልውና መጠበቅ አሸናፊ ነው ነገም አይቆጭህም ነገም ለብሔራዊ ጥቅም መቆም አይቆጭም በነገራችን ዱላ ላይ ያስደበድብ ይችል ይሆናል ህዳሴ ግድብን ስታጣጥል ከርመህ ኤሌፋንት ነው ዋይት ኤሌፋንት ነው ነጫጭ ዞን ነው ስትል ከርመህ ልክ ኢትዮጵያ ለውጥ መጣ ተብሎ ሲባል የህልውናችን ምልክት አይደል ያልከው ራስህ እኛ ዙሪያ አጠቃላይ ለምሬው ነው የተሰራው ስራ ስህተት ስለሆነ እኮ ነው ሪግሬት እኮ ነው አሁን መተህ እናጠፋቸዋለን ደርሶ አንተ አዲስ አበባ መተህ አጥፊስቶን ደርሶ አንተ መተህ በሄሊኮፕተር ጠቅላይ ሚኒስትሩ እየሸሸ እነ ፕሮፌሰር ብርሃኑን ከኋላ አስቀምጦ ሲሄድ አንተ በክብር ስትገባ ማፈሪያ ስለ እውነት በጣም ማፈሪያ ነው ይሄ ሰው ሆኖ ግን ከኢዜማ ጋር በተያያዘ ሁለት ስራ አስፈጻሚዎችን አግኝቻቸው ነበር ስሙት ብዬ ስማቸውን ስላላስፈቀዱ አላነሳም ግን ያው በይፋ እየተናገርኩ ነው ሌላ ጊዜ መተው ከጠየቁኝ እነማን ናቸው ከፈቀዱ እናገራለሁና ክሪቲካል ወሳኝ የነበሩ ማለት በዚህ በፕሮግራም ቀረጻ በትግል ስልት ቀረጻ ውስጥ የነበሩ ሰዎች ናቸው አንደኛ አንደርጋቸው ያላቸው ንቀት ከምጠብቀው በላይ ነው የሆነብኝ በነገራችን ላይ አክቹአሊ እነሱ ብቻ ሳይሆኑ ድሮ ግንቦት ሰባት የነበሩ ዲቃኖች ይሄ ውጭ ሀገርም ያሉ ምናምን አንዳርጋቸውን በጤነኝነት አያዩትም በነገራችን ላይ ብዙ ሰው አግኝቻለሁ አንዳርጋቸው እኮ ያሳዝናል ነው የሚሉ
እና ደሞ ዛሬ ምን አለ ነው ያሉኝ ስደውላቸው በቃ ደሞ ምን አለ አይነት ውስጥ ማለት የሆነ የልሽቀት ውስጥ መኖሩን አውቀዋል አንድ የሆነ ችግር እንዳለበት አውቀዋል ከቁንጮቹ ጀምሮ አሁን ቁንጮቹ የሚናገሩት ነገር አለ አይ እሱ እስር ቤት የሆነ ነገር ሳያረጉት አይቀርም ይላሉ በነገራችን የሆነ ነገር ሳይሆን አይቀር እኔ እንኳን ከእስር ቤት ባሻገርም ነው ማስበው ግን ይሄ እስር ቤት የሆነ ነገር ሆኗል ብለው በቃ በፍጹም እንትን ውስጥ ነው የሚመለከቱት የእርዳታ ይፈልጋል ብለው ነው የሚመለከቱት ወተን የምንናገረው ሳይሆን እርዳታ የሚፈልግ ሰው ነው የሚል ስሜት አላቸው እነሱ የራሳቸው ነው የሆነ ሆኖ የኢዜማን ፕሮግራም አንዳርጋቸው አልጻፈም ውሸቱን ነው አንዳርጋቸውን ማንክደው አንደኛው ያለኝ ትልቁ ነገር ኢዜማ ሲቋቋም ሰማያዊ ፓርቲን በማክሰም ትልቅ ሚና ነበረው ሰማያዊ ፓርቲን በማክሰም ከዛ ውጪ ግን ፕሮግራም ሊጽፍልን አይችልም እና ያቀረቡልኝ ሪዝን ነበረ ማለት አሳማኝ ምክንያት ምን መሰላችሁ አሳማኝ ምክንያት ኦኬ ሌትስ አስዩም እንደ ማቴማቲክስ ጻፈን እንበል በእነሱ አረዳድ ነው ጻፈ አሁን እንዳሉት የኢዜማን ፕሮግራም ጻፈ አንዳሉ የትግል ስልቱንም ቀየሰ የዛሬ ስንት ዓመት 4 ወይ ምናምን ዓመት ወይ 5 ዓመት በፊት ማለት ነው ጻፈም ቀየሰም አስዩም እናደርግ እሱ በዛ ወቅት የነበረው ማይንድ ሴት ያንዳርጋቸው ማይንድ ሴት ምን አይነት ፕሮግራም ምን አይነት የትግል ስልት ነው ሊመርጥ የሚችለው አሰምሽኑ እንዳትረሱ ምንድነው አሰምሽኑ ጽፎታል የሚለው እንውሰድ ሶ አቶ አንዳርጋቸው የዛሬ 5 ዓመት ለኢዜማ ሊጽፈው የሚችለው ፕሮግራም ለኢዜማ ሊመርጥለት የሚችለው የትግል ስልት ምን አይነት ፕሮግራምና ምን አይነት የትግል ስልት ነው ሊሆን የሚችለው እስቲ ንገሩኝ ትክክለኛ በጣም ሎጂካል ነገር ነው ያነሱልኝ ሶ ምንድነው ማተር የሚያደርገው በወቅቱ የነበረበት የፖለቲካ ፖዚሽን ነው ማተር የሚያደርገው የፖለቲካ አቋሙ ሶ የዛሬ 6 ወይ 5 ዓመት ያቶ አንዳርጋቸው የፖለቲካ አቋም የቱ ጋር ነበረ ሶ የዛ አቋም ሪፍሌክሽን ነው የሚሆነው የፓርቲው ፕሮግራምና የትግል ስልት ከኔ ጋር ናችሁ ስለዚህ ሌትስ አስዩም አንዳርጋቸው ጽፎታል ፕሮግራማቸው ሌትስ አስዩም አንዳርጋቸው የትግል ስልታቸውን መርጦላቸዋል መቼ ከ5 ዓመት በፊት ኦኬ ከ5 ዓመት በፊት ፕሮግራም ከጻፈና ከ5 ዓመት በፊት ስትራቴጂ ዲዛይን ካረገ የትግል ስልት ዲዛይን ካረገ በዛ ወቅት አንዳርጋቸው ሊጽፈው የሚችለው ፕሮግራምና ዲዛይን ሊያደርገው የሚችለው የትግል ስልት ምን አይነት ነው አብይ ሆይ ለዘላለም ንገስ አይደለም አምባገነንም ቢሆን የመንግስት እንደግፈው የሚል አይደለም ጠቅላይ ሚኒስትሩ ዶክተር አብይ አምባገነን ቢሆን እንኳን እንደግፈው የሚል አይደለም ልከርለው አሰምሽኔን አይታችሁታል አይደል ደን 5 ዓመት ወደ ኋላ ሄዱና ያንዳርጋቸው ማይንድ ሴት ፖለቲካል ማይንድ ሴቱ ምን ነበረ ሶ ያ ማይንድ ሴት ከጻፈው በምንም ታምር የትግል ስልቱን ሁለገብ ሊል አይችልም እንደው ፓርቲው እንዴት ወደ ብልጽግና ደጋፊ ይሆናል የጠቅላይ ሚኒስትሩ የዶክተር አብይ ዋና ደጋፊ እንዴት ይሆናል ነው የሚጽፈው ማይንድ ሴቱ እሱ ስለነበረ የህሊና ዝግጅቱ የዛሬ 5 ዓመት እሱ ስለሆነ ማለት ነው እንዲህ እንኳን ሰዎች ይጠይቃሉ ብሎ አያስብም ሶ እየነገረን ያለው አንዳርጋቸው የዛሬ 5 ዓመት የዛሬ 6 ዓመትም ሁለገብ ትግል ያስብ ነበር ማለት ነው ሁለገብ ማለት የግንቦት 7 ነው በነገራችን ላይ
ሁለገብ ማለት በጦር መሳሪያም በህዝባዊ ቢተኝነትም ማለት ነው። እኔ የጻፍኩላቸው በጦር መሳሪያም በህዝባዊ ቢተኝነትም ይሁን የትግል ስልታችሁ ፕሮግራማችሁም እንደሱ ይሁን ብያቸው ነበረ። እነሱ ግን አሁን እሱን ተውና መንግስት ሆኑ። አሁን የኔ ጥያቄ አቶ አንዳርጋቸው የዛሬ 5 ዓመት 6 ዓመት የትግል ስልት ሁለገብ ይሁን ብሎ ኢዜማ በትጥቅ ትግልም በሰላማዊ ህዝባዊ ቢተኝነትም ይምጣ ብሎ ይጽፋል ብላችሁ ነው የምታስቡት? ሌትስ አስዩም ትሩ። አያችሁ እንዴት እንደሚጣረስ ሎጂክ ማለት ይሄ ነው። በነገራችን ያንዳርጋቸው ማይንድ ሴት እንደሱ አልነበረም። ያንዳርጋቸው ማይንድ ሴት ብልጽግና ለዘላለም ይንገስ የሚል ማይንድ ሴት ነው የነበረው። ምሳሌዎች እናነሳለን በኋላ። ምርጫ እንኳን ብልጽግና እንዲያሸንፍ አንዳርጋቸው 30 ሚሊዮን ብር ተቀብሏል። ውሸት ነው ይበል። 30 ሚሊዮን ብር ከባለ ሀብቶች ብልጽግና ይደግፋሉ ከሚባሉ ባለ ሀብቶች መጀመሪያ 15 ሚሊዮን ቀጥሎ 15 ሚሊዮን 30 ሚሊዮን ብር ተቀብሏል አንዳርጋቸው ብልጽግና እንዲያሸንፍ። የዛሬ 3 ዓመት እና 4 ዓመት ብልጽግና እንዲያሸንፍ 30 ሚሊዮን ብር የተቀበለ ሰው ወደ ኋላ ሄደ። የዛሬ 5 ዓመት የኢዜማ የትግል ስልት ሁለገብ እንዲሆን ጽፌ ነበረ ሲል አንተ ደንቆሮ ካልሆንክ በስተቀር አንዳርጋቸውን ልትሰማው አትችልም። ማገናዘብ ማትችል ካልሆነ በስተቀር አንዳርጋቸውን ልትሰማው አትችልም። ያንዲ ልጅ ካልሆንክ በስተቀር እንደ ኢዜማ እኮ የአልጋ ወራሽ ነው የግንቦት 7 ልትል አትችልም። ኦልሬዲ በሰው ደረጃ ወርሰው ሊሆን ይችላል ፕሮፌሰር ብርሃኑ ግንቦት 7 ስለሆነ፣ አመለካከቱን ግን ወርሰውታል ማለት አይደለም። እንዳልወረሱትም ግልጽ ነው። እነሱም የነገሩኝ እሱ ነው። ትግላችንም ሰላማዊ ትግል ነው የመረጥነው ነው ያሉኝ እነዚህ ሁለት ስራ አስፈጻሚዎች። ሁለገብ ትግል ብለንም አናቅም። የግንቦት 7ም አልጋ ወራሽ አይደለንም። የግንቦት 7 ሰዎች ነበሩ፣ የሰማያዊ ፓርቲ ሰዎች ነበሩ፣ የተለያየ አካላት ነበሩ። አዲስ ፓርቲ ነው የመሰረትነው። ሰውም ይጠቅሳሉ። ፓርቲ ስለመመስረት እናወራ እንደውም ግንቦት 7 አልነበረም። እከሌ የምንባል ግለሰቦች ብሔራዊ ቲያትር ተገናኝተን 3-4 ሰው የሚያነሱት አለ ቁጭ ብሎ ነው ስንነጋገር የነበረው። አሁን እሱ ውስጥ አልገባም ሌላ ኮንፊውዥን መፍጠር ስለማትፈልግ። ይሄ ሰውዬ ሎጂክ ተራ ሎጂክ የ9ኛ ክፍል ሎጂክ እንኳን ሰዎች አይረዱትም ብሎ ነው መጥቶ የሚተረተረው። ሰጥቼ ነበረ፣ እኔ ነኝ ፕሮግራም ያወጣሁት፣ እኔ ነኝ እንዲያረኩት፣ እኔ ነኝ ለጠቅላይ ሚኒስትሩ ሮድማፕ የላኩት፣ እኔ ነኝ እንደዚህ ልክ የላቸዋለሁ። አሁን እሷን አስቲንክ አስታውና መሰለኝ በጣም የሚያስቀው ከዚህ ከኢዜማ ህዝብ ግንኙነት ልጅ ጋር ከዶክተር ሙሉዓለም ጋር ስናወራ አንድ ጥያቄ ጠይቄው ነበረ። ግድ የለም አንዳርጋቸው እኮ ማለት አንድ የትግል ስልት ያደረገው የጻፈውን ነገር ለእናንተ ይልክላችሁና እንደ ትግል ስልት መጥቶ በሚዲያ ልኬላችኋለሁ፣ ለጠቅላይ ሚኒስትሩ ልኬያለሁ፣ ለብርሃኑ ልኬለታለሁ፣ ለህዝብ ግንኙነቱ ልኬያለሁ፣ ለምናም ልኬያለሁ ይላል አልኩት። ሂዱና ወደኋላ ሄዱት። በዛችው ደቂቃ within 10 seconds የሆነ ሰው እየሳቀ ጻፈልኝ እዚህ ላይቭ ላይ ሆኜ ያብን አመራር አሁንም አላስፈቀድኩም ስም አልናገር። ያብን አመራር በጣም እየሳቀ ኤርሚያስ ለኔ ልኮልኝ ልኬላለሁ ብሎኛል ብሎ ስክሪንሻት አድርጎ ላከልኝ። ያንዳርጋቸው ትግል እንደዚህ ነው። እንዲህ ነው የሚታገለው አንዳርጋቸው። በልኬላችኋለሁ ነው የሚታገለው። ሰው ግን ትልቁ ፖይንት ወደ ነጥቤ ለመመለስ አንደኛ አሲዩም ባደረግነው ነገር እንደው ግድ የለም ኢዜማዎች አንዳርጋቸውን ላለመቀበል ብለን ብናስብ እንኳን የአንዳርጋቸው ማይንድ ሴት ጠቅላይ ሚኒስትሩ ወይም ሞት ኩርፊያው እንደውም በኋላ ላይ ሲነግሩኝ ባይነገራችን ላይ አንደኛው ኩርፊያ ያለቀሰው በጣም አልቅሶ ነበር የሚል ነገር ሰምቻለሁ። ለጓደኞቹ ጋር ደውሎ እንዴ ዶክተር አብይ መደመር ቁጥር 1ን እንደ አርቶት እንሰራለት ሰጠኝ፣ አርቶት ሰርቼ ሰጠውት። መደመር ቁጥር 2ን አርቶት ሰርቼ ሰጠውት፣ እንዴት ቁጥር 3 ላይ ኢግኖር አደረገኝ? አንዱ ጸብሱ ነው አሉ።
ለጓደኞቹ ነው የሚናገረው። እኔ አንድን ኤዲት አድርጌ ሰርቼ ሁለትን ኤዲት አድርጌ ሶስተኛ ሲሆን ለምንድን ነው ያልሰጠኝ? ኦ ማይ ጋድ። ኢን ኤኒ ኬዝ ሶ የኢዜማዎች መልስ አንደኛ እኛ ፕሮግራም የራሳችን ነው። ሁለገብ ትግል የሚባል አልመረጥንም። የትግል ስልታችን ሰላማዊና ሰላማዊ ነው። እንት ንግግራቸውም ደግሞ ስናይ ሰላማዊና ሰላማዊ ነው። ሁለገብ ሲሉ ሰምተን አናውቅም። እንደውም ጻብ የነበረው ለምንድነው እንትን ማትዝ በእንቢተኝነት ለምን አጠሩ ምናምን ለምን አጠሩ ነው የሚባሉት መንግስት ውስጥም ከመግባታቸው በፊት እውነት ለመናገር መስክሮ መሄድ ያስፈልጋል። ሶ በምንም እኔ ኢዜማ ጋር ሁለገብ ትግል አላየውም። አሁን ደግሞ ተመራጭ ነው ብያለሁ። ዛሬ ላይ ባለኝ ሁለገብ ትግል በፍጹም አደገኛ። ግንቦት ሰባትም አላዋጣው። ከ200 በላይ ሰው እኮ አልነበረው። ወደ እውነት እንውረድ ከተባለ አላዋጣው። ሁለገብ ትግል ቢያዋጣቸውን እንደ ሁሉ መጨረሻ መተው ሁለገብ አሉ እኮ ፋኖች ራሱ እናስረስ ሶ አብን ኢዜማ ሁለገብ የሚባል ትግል የላቸው። ውሸት ነው ማለት ነው። ያኔ ፕሮግራማቸውን ቢጽፍላቸው ደግሞ አንዳርጋቸው እንዴት አርገው ብልጽግና ወይም ዶክተር አብይን እንደሚያገለግሉ ነው የሚጽፍላቸው እንጂ የሁለገብ ትግል ፕሮግራም የትግል ስልት አይቀርጽላቸው። አንዱ እሱ ነው። ሁለተኛ ትንሽ አንዳንድ ነገሮች ለማንሳት እኔ አላዋቂነት፣ ጭካኔ፣ አስመሳይነት ነው ማየው። አሁን አንዱ ንግግሩ ላይ ስለዚህ ስለ ሐኪሞቹ ነው የሚነሳውና ምን አይነት ጭካኔ ምን አይነት እንትን እንደሆነ ማላቀው ይሄ መንግስት እኮ ለቀደሞቹ ባለስልጣን ለናዲሱ ለገሰ ለነተፈራው አልዋ በአመት ይሄን ያህል ይከፍላል፣ መኪና ያሰጥቷቸዋል። እሱን ሁሉ ቀንሶ እኮ ለሐኪሞች መክፈል ይችላል። አዲሱ ለገሰ ብሎ ጠርቶ ተፈራው አልዋ ብሎ ጠርቶ እነዚህ ሰዎች ያገኙትን ጥቅም እንኳን ማለት እንዴት ያገኛሉ? ምን አይነት ሰቀቀን እንደሆነ አላዋቂነት ሲደመር ጨካኝነት ሲደመር አስመሳይነት ለሃው የዶር ባለስልጣናት አሉ በአመታም ግማሽ ሚሊዮን ብር የሚከፈላቸው እንደ አዲሱ ለገሰ ደሞዝ ተሰጥቷቸው የመንግስት መኪናና ነዳጅ ወስደው ሰው ተመድቦላቸው እየጠበቃቸው በመንግስት ቤት እየኖሩ ለያንዳንዳቸው አዲሱ ለገሰ በለው ተፈራው አልዋ ጠቅላይ ሚኒስቴር ያልነበሩትን ነው ሞራል ጠቅላይ ሚኒስቴር የነበሩትን ቢሆን በዚህ ሌቨል የሚሰጣቸውን ገንዘብ እነዚህም በሙሉ መቀነስ ትችላለህ ያለው አንድ ሰው ቤት ውስጥ ገንዘብ ሲያንሰው ቤት ውስጥ ወጪዎቹን በደንብ አስቦ እነዚህ መቅረት ይችላሉ እንደሚል ሁሉ መንግስት ማድረግ ይችላል ያለው ለነዚህ ሰዎች መክፈል የሚችል ነገር በደንብ ከተመረመረ መንግስት ይኖረዋል ብዬ ነው ማስበው። በአጠቃላይ ግን የኑሮ ምጡቅ መፍትሄ እኮ ነው ያመጣው። በቃ ይሄንትን ማርብለስ ምንድነው የሚሉት ምጡቅ አይምሮ የበለደው መፍትሄ ለሐኪሞች ለምናምን ለማድረግ የቀድሞቹን ባለስልጣናት ደሞዝ ቀንስ፣ የቀድሞቹ የሰጠው መኪና አንሳ፣ የሰጠውን ነዳጅ ምናምን ቀንስ። ምን አይነት ምጡቅነት እንደሆነ አንደኛውም አለ ደግሞ የፕሮጀክቶቹን አቁሞ ፕሮጀክቶቹን ተብሎ ደሞዝ ይክፈል የሚል I think አዲስ አበባ ፕሮጀክት በጣም አስፈርቷቸዋል። አሁን የገባኝ ነገር ባይዘው ይሄም አዲስ አበባን ፕሮጀክት እንደ የሴተኛ ዳሪ ያለ ይገልጻል። የሆነ ያስፈራችሁ ነገር አለ የሆነ ከአንድ አመት ተኩል ምናምን እኔ አሁን የሆነ ምክንያቱም እናንተ ስታነሱ ስለምጠራጠር
ከአንድ ዓመት ተኩል ከምናምን በኋላ የማናየው ቡም የሚል ነገር ያለ ይመስለኛል። ይሄን ቃሌን ውሰዱ። ከተሳሳትኩ ያኔ ከአንድ ዓመት ተኩል በኋላ ወይም ከአንድ ዓመት በኋላ መጥቼ ይቅርታ ጠይቃለሁ። የሆነ ያላሰብነው የማንጠብቀው ወይም የተሸፈነ ነገሮችን ድብልቅልቁን የሚያወጣ ዩተርን ሊያደርግ የሚችል አዲስ አበባ ውስጥ የሆነ ፕሮጀክት አለ ብዬ አምናለሁ። ያው የሚወራም ስላለ ማለት ነው። ያ ነገር ከመምጣቱ በፊት ነው። በነገራችን ላይ የአዲስ አበባ የሴተኛ ዳሪ ትመስላለች ይላል እዚህ ውይይት ላይ። እኔ እንደዛ አይደለም የምሰማው። ሴተኛ ዳሪ መምሰል አይደለም፣ በአካል አላየሁትም። እንደ ሴተኛ ዳሪ ነው የብረቀረቀችው ይላል። ያኛውም ደግሞ ሰምታችሁታል። ደሞዝ ከነዚህ ተቀንሶ ይሰጥ ሲል ሰምታችኋል። አንደኛው ደግሞ ቄሮ ተነስ ቄሮ ተቀመጥ እምቢ ሲለው ቄሮ አንድ የሆነ በቃ ሊቋቋሙት የማይችሉት አይ ቲንክ ተርኒንግ ፖይንት እየመጣ መሰለኝ። ሙኞቴ ነው ቢመጣ ክሬዲት ብልጽግና ይውሰድ ከወሰደ። ይሄ ስማርት ሲቲ ምናምን የሚባለው ነገር አይ ቲንክ የሆነ ኮስት ቢኖረውም ትራንስፎርሜሽናል ቼንጅ እያመጣ መሰለኝ። ዲቴይል ዶክመንት ዲቴይል ዳታ የለኝም። በሌለኝ ነገር እንትልል አልችልም። ግን ከማየው ነገር ተነስቼ የሆነ አንኮንትሮልድ የሆነ ከዚህ በኋላ በቃ አምልጦን ይጥቷል የሚል ነገር ተፈጥሮባቸው ርብርብ የጀመሩት እሱ ነው። ከተማ ላይ ስለሆነ ባይዘው ከተማ ላይ ማስዋብ ለብሔርተኞች በሽታ ህመም ነው በነገራችን። የአዲስ አበባ ለውጥ ትንሽ ሳይከብዳቸው ይቀር አይመስል። ያ ማለት የተደቆሰ ችግር የለም ምናምን እያልኳለም ዲቴይል አልገባም። የአዲስ አበባ ላይ የ1 ሚሊዮን ተማሪዎች መመገብ በህልሜም በውኔም ያላሰብኩት ነው በነገራችን። ይሄ መመስከር ፈልጋለሁ፣ ማመስገንም ፈልጋለሁ ደግሜ። 1 ሚሊዮን በህልሜም በውኔም አስተዳደር በጀት መድቦ ይመግባል ብዬ አላስብኩም ነበር። የሆነች ነገር አለች። እንግዲህ ፊዚካሊ የሄዳችሁ ሰዎች ልትናገሩ ትችላላችሁ። እዚህ ጋር ያለውን አላዋቂነት ልንገራችሁ። የአላዋቂነቱን ጨካኝነቱንና አስመሳይነቱን ልንገራችሁ። አንደኛ የጠቀሳቸው ሰዎች አቶ ተፈራ፣ አቶ አዲሱ ምክትል ጠቅላይ ሚኒስትር ነበሩ። አንዳርጋቸው ካላወቀ አላዋቂ ያልኳችሁ ለምን ነው? በ2001 ዓመተ ምህረት የወጣውን ባለስልጣናት ከስራ ሲሰናበቱ የሚያገኙት ጥቅም የሚል ፓርላማ የጸደቀውን አዋጅ ሄዶ ይመልከተው። በህግ ነው። ህጉን መሻር ሌላ ጉዳይ ሊሆን ይችላል። አቶ አዲሱ በህግ ነው ያገኘው፣ አቶ ተፈራ በህግ ነው ያገኘው። ሁለቱም ምክትል ጠቅላይ ሚኒስትር ነበሩ። በኢትዮጵያ ውስጥ አገልግለዋል በምክትል ጠቅላይ ሚኒስትርነት። አዋጁ እኔም ብኖር የአዋጁ ተጠቃሚ ሆን ነበር። በነገራችን አዋጁ ምንድነው የሚለው? ጠቅላይ ሚኒስትር፣ ፕሬዝዳንት፣ ጠቅላይ አቃቤ ግን አንድ ካታጎሪ ውስጥ ይከታቸዋል። ሶስቱን ፕሪቪሌጃቸውን። ቀጥሎ ምክትል ጠቅላይ ሚኒስትር ኢታማጆር ሹምን ሁለተኛ ይከታቸዋል ካልተሳሳትኩ። ሶስተኛ ሚኒስትርና ሚኒስትር ዴታን ይከታቸዋል። ከዛ የፓርላማ አባላት አሉ። እነዚህ አካላቶች ከአገልግሎት ሲወጡ የሚያገኟቸው ጥቅሞች ተብለው ለምን መሰላችሁ ይሄ የመጣው? ለምሳሌ ፓርላማ 3 ተከታታይ ዓመት ያገለግላል። 3 ማለት 15 ዓመት ማለት ነው። ከ3 ዓመት ከ15 ዓመት በኋላ ፓርላማ አትመረጥ የምትለው ይሄ ሰውዬ 15 ዓመት ህዝብ አገልግሏል። ፎርማል በሲቪል ሰርቪሱ ጡረታ የለውም ሲቪል ሰርቪስ ስላልሆነ። ስለዚህ እነዚህን የፖለቲካ ተሿሚዎች እንዴት ጥቅም እናገኝላቸው ተብሎ የወጣ አዋጅ አለ። አላዋቂ ያልኩ ለዚህ ነው። አንብብ። ሰውን ዝም ብለህ ጅራሬውን ሙቭ አታድርገው። እዛ ላይ ጠቅላይ ሚኒስትሩ የሚያገኘው ፕሪቪሌጅ፣
ምክትል ጠቅላይ ሚኒስትሩ የሚያገኘው ኢታማጆር ሹሙ የሚያገኘው ጠቅላይ አቃቤ ሕጉ የሚያገኘው ሚኒስትሮቹ ሚኒስትር ዴታዎቹ የሚያገኙ ለምሳሌ 2 ጊዜ ሚኒስትር ዴታ ያገለገለ ሰው ጡረታ ያገኛል የትም ስራ ባይሰራ 2 ጊዜ ሚኒስትርነት ያገለገለ ሰው ፕሪቪሌጁን ያገኛል ከነ ጡረታው የትም የመንግስት ስራ ባይሰራ ይሄ ነው ይሆነ ያለው ይሄ አንዱ ነገር ነው ሌላው ጭካኔ ነው አሁን አስመሳይነትና ጭካኔው ተመልከቱ ይሄ ሰው እኔ ፐርሰናል መግባት አልፈልግም ነበር አቶ ተፈራ ዋልዋ የእህቱ ባል ነው የታናሽ እህቱ ባለቤት ነው በሽተኛም ነው የእህቱ ባል በሽተኛ የሆነ ሰው እንዴት ቤት መኪና ይሰጠዋል እንዴት ቤት ይሰጠዋል እንዴት ድጎማ ያገኛል ከዚህ በላይ ክፋት አለ አሁን ለሱ እህቱንም ታግሏል እንግዲህ ወረኛ አሁን አመጣልሃለሁ እህቱንም እንደማትታገለው ወደ መጨረሻው ነገር ልግባ አንዳርጋቸው ጽጌ ከሰሜኑ ጦርነት በኋላ ወልቃይት መሬት ወስዷል አሁን ይሄ ውሸት ነው ብለን እናውጣ ወልቃይት የሰሊጥ መሬት ወስዷል አቶ አንዳርጋቸው ታሪኩን ባጭሩ ልንገራችሁ ምክትል ጠቅላይ ሚኒስትር ሆኖ ነበር አቶ ተፈራ ዋልዋ ለዛ ነው በምክትል ጠቅላይ ሚኒስትር ይወሰደበታል ምክትል ጠቅላይ ሚኒስትርና የመከላከያ ሚኒስትር መሰለኝ ሄዱና ቼክ አድርጉ አቶ አዲሱ ለገሰ ማለት ባይሆን እንኳን በሚኒስትርነቱም ያገኛል በነገራችን ላይ 2 ጊዜ በላይ ስላለኝ ታሪኩ ባጭሩ ምንድነው አንዳርጋቸው በሰሜኑ ጦርነት ጊዜ የወልቃይት መሬት ወስዷል በጦርነት ወቅት ወልቃይት ከትግራይ ኃይሎች ስትወጣ በኋላ የወልቃይት አስተዳደሮችና የዛ አካባቢ ሰዎችን ያገኛል አንዳርጋቸው ያገኛቸውና ለወልቃይት ላደረግነው ነገር የሆነ ነገርማ ክፈሉን የኢሳት ስራ አስኪያጅ ነው በዛ ሰዓት ይላቸዋል ይሄን አመት ሙሉ እኮ የትግላችን ማዕከልም ወልቃይት ነበረ ስለዚህ ለኢሳትም ወሮታውን ነው ክፈሉን ይላቸዋል እዛ አካባቢ የነበሩ ሰዎች የወልቃይት ሰዎች አይ በገንዘብ መስጠት አንችልም አሁን አቅም የለንም አንተ ግን የሰሊጥ መሬት ልንሰጥ እንችላለን ይሉታል ኢሚዲየት አሯሯጠና የሰሊጥ መሬት ወስዶ እንዳይታወቅበት ግን ውጭ ሀገር ባለ እህት ወንድም በርሰስ አርጉልኛው ወይ እንግሊዝ ወይ አሜሪካ ስፔሲፊክ አለኝ መልሱ ግን አልፈልግም ያመናል አይ በኔ ስም ከሚሆን በህቴ ወይ ወንድሜ ወይ እንግሊዝ ወይ አሜሪካ አለች እህትና ወንድሜ ይደረግልኝ መሬቱ ተሯሩጦ በህቱ በወንድሙ ስም ወልቃይት የሰሊጥ መሬት ተቀብሏል አሁን በየአመቱ 5 ሚሊዮን ብር ያገኛል በየአመቱ ያ ቤተሰብ ማለት አሁን ዛሬ አንተ ሞራል ይኖርሃል ወልቃይትን ከዚህ ከትግራይ ኃይሎች ወጥተዋል ወረታ ክፈሉኝ እስከዛሬ ብለህ መሬት ወስደ በአንተ ስም ቢሆን ግን አደጋ ስለሆነ በህትና በወንድም ስም መሬት ተቀብለ በዛ መሬት በየአመቱ ከ3 እስከ 4 ሚሊዮን ብር ያገኛ ስለሌላ ታወራለ ስለተፈራ ዋልዋና ስለ አዲሱ ለገሰ አገልግሎት በህግ የተሰጣቸው ነገር አያሳፍርም ወንድሞች እህቶች እንዲህ አይነት ሰዎች ናቸው እነዚህ ሰዎች የትግራይ ኃይሎች ወጥተውልኛል ወሮታ ይከፈል ስታገል ነበር ሰሊጥ መሬት ይሰጠኝ ብሎ ሰሊጥ መሬት ወስዶ በቤተሰብ በሱ ስም እንዳውም በሌላ በት በወንድሙ አርጎ በየአመቱ ከ4 እስከ 5 ሚሊዮን ብር ይቀበላል አንዳርጋቸው ቤተሰብ ይሄ ነው እውነቱ እስቲ ይሄን ውሸት ነው በልናውጣ ዛሬ አዛኝ ከሆኑ ሰዎች ያረጁ 80 አመት ምናምን ሆኗቸው መንግስት አገም ዋቴቨር መንግስታቸው ተፈራ ዋልዋ ምስኪን ምን አረገ እንደው በሌብነት የማይታማ ነው እውነት እንነጋገር ከተባለ ላገኛት የጡረታ ገንዘብ ላገኛት አገልግሎት እሱ ሲከነክነ አንተ ሰሊጥ መሬት ወስደ ያረስኩ 4 እና 5 ሚሊዮን እየወሰድክ ማለት ከዚህ በፊት የነገርኳችሁን ጨምሩበት እዚህ ላይ አቶ አንዳርጋቸው በየጊዜው 300,000 ብር እየተከፈለው ጂም ይሰራ ነበር 300,000 ብር ማን ነው የሚከፍልልህ እሱን አውጣ 300,000 እየተከፈለ ጂም ይሰራል አንዳርጋቸው
የኢትዮጵያ መንግስት አንዳርጋቸው የመንግስት ስልጣን ሳይኖረው መኪና ሰጥቶታል። ልክ ነው ልክ አይደለም? እኔ መንግስት ልክ ነው ብዬ አላምንም። በየትኛው ስልጣን ነው መንግስት መኪና ይሰጠ? የመንግስት መኪና የግል መኪና አይደለም ማለት። ጓዳ ጎድጓዳህን እኮ እናውቃለን። ጂ+2 ቤት እኮ እየኖርክ ነው የምታወራው። ለምን ኖርክ አይደለም የኔ ጥያቄ፣ መብት ነው። የመንግስት መኪና ነው የተሰጠህ ላንተ። እስቲ የመንግስት ስልጣን የሌለው የመንግስት መኪና የወሰደ ማን ነው? ካንተ ውጪ ማን ነው? ፖለቲከኛ። ቅድም የነገርኳቸው አንዳርጋቸው ብልጽግና ምርጫ እንዲያሸንፍ ተሯሩጦ ለ30 ሚሊዮን ብር ይሰጠኝ ብሎ በሁለት ቼክ አንድ 15 ሚሊዮን ቀጥሎ 15 ሚሊዮን የተቀበለ ሰው ነው አንዳርጋቸው ማለት። የትኛው ሞራልህ ነው የሚያናግርህ? አንተው ወጥተህ ተፈራዋሏን ለመናገር የትኛው ሞራልህ? ጀግና እንድትባል የህትባል ስለሆነ ባለሀብቶች ጋር ሄዶ መጀመሪያ አካባቢ ነግሬያቸዋለሁ። ከኬኬ የሚባለው 2 ሚሊዮን ብር ነው የወሰደው አንዳርጋቸው። በኢሳት ስም ለራሱ ኪሱ ነው የከተተው። ውሸት ነው ይበል እስቲ። ኬኬን ታውቁታላችሁ? ከበደ ምናምን የሚባለው ባለሀብቱ ይሄ ነው እየሰራ ያለው። እያደረጉ ያሉት ይሄንን ነው። የነዚህ ድምር ውጤት ነው የምትመለከቱት። ፋይናሊ የሻዕቢያ ትእዛዝ በፕሮፓጋንዳ ያስተላለፋቸው ትእዛዞች አሉ። እነዚህ ትእዛዞች አይ ቲንክ ከጊዜ አንፃር ሌላ ጊዜ አንድ 6 ሻዕቢያ ያስተላለፋቸው 6 ትእዛዞች አሉ ቀጣይ መሰራት ያለባቸው ብለው ያሉ። ስለዚህ ከይቅርታ ጋር ሌላ ጊዜ ልመለስበት። ባጭሩ ግን ጊዜም ስለሌለኝ ነው ከይቅርታ ጋር። አንዳርጋቸው ማለት ይሄ ነው በቃ። በታሪኩ ምናልባት መታወስ ካለበት አንዳርጋቸው ባይዘው በሚዲያ ህጉ ነው መታወስ ያለበት። ጥቁር ከተማ ከበደ ነው ኬኬ። ጥቁር በሚዲያ ህጉ ሚዲያ ህግ ከረቀቀ በኋላ ያስቀየረ ሰው ነው አንዳርጋቸው ማለት። ስልጣኑን የሌለውን ስልጣን ተጠቅሞ ማለት ነው። ስለዚህ አንዳንዴ ገመናህም ይወጣል። ይሄ ፐርሰናል የሆነ ነገር ውስጥ አልገባም። እዛ ውስጥ ምን ኦፊስ ውስጥ ምን ስታደርግ ነበረ፣ ምን አይነት ጋጠወጥ ስራ ስትሰራ ነበር፣ ያ ፐርሰናል ስለሆነ እዛ ነገር ውስጥ መግባት አልፈልግም። የአደባባይ ግን ሚስጥር መሆኑን እንዳትረሳ እነግርሃለሁ። ስለዚህ እንደዚህ አይነት ሰዎች ናቸው እነዚህ ሰዎች። አድማጭ ተመልካቾች ዛሬ ራሳቸውን ንጹህ አድርገው፣ ዛሬ የዶክተሮች አጀንዳ አድርገው፣ ዛሬ ከጠቅላይ ሚኒስትሩ ከነበሩት ከነ አዲሱ ለገሰ ይቀነስ፣ ከነ ዋልዋ ይቀነስ፣ ከነ ምናምን ይቀነስ የሚል ምጡቅ አይምሮ ያለው መፍትሄ የሚያመጡት እነዚህ ሰዎች ናቸው። ስልጣን ሳይኖራቸው ገንዘብ የሚቀበሉ 30 ሚሊዮን ምናምን የሚቀበሉ ከኬኬ ምናምን ከእንትና 3-2 ሚሊዮን ብር የሚቀበሉ ከሻዕቢያ የሚቀበል ይሄ ነው። አንዳንድ ጊዜ ማፈርና መጥፋት የሚገባህ አካል ደረትህን ነፍተህ ስለተናገርክ ጅራሬ ስለጎተትክ የማይናገር ያለ ሰው ከመሰለ ተሳስተሃል። የሻዕቢያ የቀጣይ ፕሮጀክቶች እና ለነሱ በተለይ ቨርጂኒያ ሰብስቦ ያስተላለፈላቸው አቅጣጫ አለ። እሱን በሚቀጥለው ጊዜ አነሳላችኋለሁ። ከጊዜ አንፃር ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን።